ታላቁ ህዳሴ ግድብ ጠንቆይና ንገርኝ ኢትዮጵያም ጠንካራ መሪ እንዳላት ሰምቻለሁ። ግድቡ በኢትዮጵያውያን ገንዘብና ላብ የተገነባ ነው። ጤና ይስጥልኝ። ይህ በሐቅና ሳቅ የሚቀርብ ፌርማታ የተሰኘው መርሃ ግብር ነው። ፌርማታ ላይ ሰዎች ይገናኛሉ። የሰሙትን ያዩትን አንስተው ሐሳብ ይለዋወጣሉ። በአብሮነታቸው ትናንትን ያስታውሳሉ፣ ዛሬን ይመዘግባሉ፣ ለነገ የሚያግባባ አገራዊ ትርክት ያኖራሉ። ፌርማታ ወዳጆቼን እንኳን አደረሳችሁ ለማለት አውቶቡስ ጥበቃ ፌርማታ ላይ ቆሜያለሁ። አንዱ አእምሮውን ያመመው የሚመስል ሰው ይጮሃል። 10 ሆኖ መጣ ይላል። አጠገቤ ሲደርስ 10 ሞት መጣ አለኝ። ደንገጥ አልኩና አትበል አንዱን ግባ በለው አለኝና ወደፊት ራመድ ብሎ ደገመው። አንዱን ግባ በለው። ምን ቢንጫጫ ሞት አይቀር። 2 3 አይደለም 10 ሆኖ ቢመጣ አንዱን ግባ በለው ማለት ነው እንጂ እንደ ጋሼ ስብሃት አጋፋሪ እንደሻው ሞትን መሸሽ ምንድን ነው? ለሰው ሞት የሚመኘው ገዳይ ብቻ ሳይሆን ገዳይን የሚልከውም ጭምር አይደል እንዴ? አንዳንድ ጊዜ ደግሞ ራሱ መልአከ ሞት ሟች የሚሞትበትን ምክንያት ፍትሃዊ አይደለም ብሎ አጭር ጥያቄ የሚጠይቅ ይመስለኛል። ለዚህ ነው አንዳንዶች ፍትህን ለማዛባት ከራሳቸው አቅም በላይ ጠንቋይ የሚያምኑት። አሁን ካይሮ የታሪክና የእውነት ማስረጃ ከጇ ብታጣ ጠንቋይዋን ይዛ ኢትዮጵያ ታላቁን የህዳሴ ግድብ እንዳትገድብ በብሔራዊ ቴሌቪዥን ጣቢያ የጠየቀችበት ጊዜ ነበር። ስራ ለሰሪው እሾህ ላጣሪው ያለችው ኢትዮጵያ ስራዋን ዝም ብላ ሰራች፣ ግድቧን አጠናቀቀች። የካይሮ ጠንቋይም ገንዘቧን ለፍ አድርጋ ቡናዋን ጠጥታ የምትስዋረፈውን ተስዋርፋ አበቃቃች። ፕሬዝዳንቱ አልሲሲ ግን በደረስክበት የአድማጭህን ቀልብ ደም በደም አርገህ አንተ ብቻ ተደማጭ ሁን የተባሉ ይመስል የምቀኝነት ሥራ በሚሰሩበት አጋጣሚ የሚያነበንቡት አያጡ። በቀደም ስዊዘርላንድ ዶናልድ ትራምፕን ያገኙ ጊዜ የሆነው ይሄው ነው። አስቀድሞ ከካይሮ ሲነሱ የተነገራቸው ንግርት ነበር አሉ። ጨዋታ የሚያምርላቸው ያለህ የመጨረሻው ካርድህ ነው ትራምፕን ማግኘት። የጋዛን ተፈናቃዮች እንድትቀበል ልቡ የጓጓው ትራምፕን ስታገኘው ወደ እርሱ ከመናገርህ አስቀድሞ ይህንን ደጋግመህ በል። ከዚያ በኋላ ትራምፕ የሚያውቀውም የለም፣ በማነብነብህ ደግሞ የሚያውቀውም ይጠፋዋል። አንተ ያልከውን ብቻ አድንቆና ተገርሞ ይሰማሃል ተባሉ። አልሲሲ በቴሌቪዥን ቀርባ ስለ ታላቁ ህዳሴ ግድብ ጠንቆይና ንገርኝ የተባለችው ጠንቋይ ሴት እንዳለቻቸው ትራምፕን አግኝተው ቁጭ ሲሉ አንቲ ሳሂረቱን ሲሉ ድምፅ አወጡ። አንቺ ጠንቋይ ሴት እንደማለትም ትራምፕ ያናገሯቸው መሰላቸውና ዋጭ ይላሉ። አልሲሲ እንደተባሉት ቀጠሉ። አያቱ አሳሂረቱን አልምስሪያ ትርዥን አንቺ የግብፅ ጠንቋይ ርዥን አሏት። ዲዲሴ ዲዲሴ ትራምፕ ግራ ተጋቡ። አልሲሲ ግን ቀጠሉ። አነበዳት ቢስማካ እኔ ስምሽን ጠራው። አያቱሃ አልሳሂራቱል ሚስረቱ ላቃድ እናዳያት ቢስማክ እኔ ስምሽን ጠራው። አንቺ የግብፅ ጠንቋይ ርዥን አሉ። እንዴ ሲያወሩት ጨዋታ ይመስላል እንጂ ግብፃውያኑ በአባይ ግድብ የሚያደርጉት ሲያጡ ከመጨነቃቸው የተነሳ በቴሌቪዥን ጣቢያቸው ጠንቋይ መጋበዝ ጀምረው ነበር። ታዋቂ የግብፅ ጋዜጠኛ ታዋቂዋን የግብፅ ጠንቋይ አቅርቦ እንዴ ብሎ ጠየቃት። ግብፅ በአባይ ጉዳይ ላይ የያዘችው አቋም በ2021 ይሳካልን ወይስ አይሳካም? ግብፅ በአባይ ጉዳይ በ2021 መፍትሄ ታገኛለች ወይስ አታገኝም? እናም የጠንቋይዋ መልስ ግብፅ በ2021 አይሳካላትም ነበር ያን ጊዜ የመለሰችው። ዛሬ ካይሮ ዋሽንግተንን አፍዝዛ አደንዝዛ እውነትን አስቀልብሳ በኢትዮጵያ ላይ ልታሳምጽ ስትፈልግ የጠንቋይዋን ትዕዛዝ ተጠቅማ ልሞክረው ብላ ስዊዘርላንድ ዳቮስ ያነበነበችው ይህንኑ ነው። ታዲያንን እውነትም ነጋዴ ናቸው እንጂ ምንም የማያውቁት ዶናልድ ትራምፕ አልሲሲ አፍዝ አደንዝዝ ደግመውባቸው በሌላ እውቀት ላይ የፈጠራ ታሪክ ሲነግሯቸው ተገረሙ። ትራምፕ እንዴ ፈዘዝ ብለው የአልሲሲን ንግግር ብቻ የሚሰሙት ወደው አይደለም። ገና ከቤታቸው ሲወጡ ግራግራቸውን እንቅፋት ሲያጎነው በተመለሱ ይሻል ነበር የዳቮሱ ስብሰባ በቀረባቸው። እሳቸው ግን የመታቸውን እንቅፋት ጫማቸውን ገንጥሎት እንደሆነና እንዳልገነጠለው አዩና ወደሚሳፈሩበት አውሮፕላን ሄዱ።
አውሮፕላን ውስጥ እንደገቡ የቴክኒክ ችግር ገጥሞት ከተነሳ በኋላ ተመልሶ ለማረፍ ተገደደ። ይህንንም በተመለከተ የፕሬዝደንቱ ኤርፎርስ ዋን አውሮፕላን በአነስተኛ ኤሌክትሪክ ችግር ምክንያት ተመልሶ እንዲያርፍ ተደርጓል ሲል ዋይት ሃውስ አስታውቋል። ከፕሬዝደንቱ ጋር ጉዞ ጀምረው የነበሩ ጋዜጠኞች የአውሮፕላኑ መብራቶች ለአጭር ጊዜ ጠፍተው እንደነበር ተናግረዋል። አውሮፕላኑ ሜሪላንድ ወደሚገኘው አንድሪውስ የአየር ኃይል ጦር ሰፈር ከተመለሰ በኋላ ትራምፕ በሌላ አውሮፕላን ወደ ስዊዘርላንድ አቀኑ። በዚህም ምክንያት ፕሬዝዳንቱ ከ3 ሰዓታት በላይ ዘግይተው ነው ጉዟቸውን የጀመሩት። ትራምፕ በአውሮፕላኑ ላይ በተደጋጋሚ ቅሬታ ሲያቀርቡ ቆይተዋል። ቦይንግ 2 አዳዲስ አውሮፕላኖችን በጊዜ ማድረስ ባለመቻሉ ምክንያት አስተዳደራቸው ባለፈው ዓመት አማራጮችን እየፈለገ መሆኑን አስታውቆ ነበር እና እንዲህ ተጨንቀው ለሰከንዶችም ቢሆን ነፍስ ውጪ ነፍስ ግቢ ቆይተው ስዊዘርላንድ ገቡ። እዚያ ደግሞ አልሲሲ ጠበቋቸው። የአሜሪካው ፕሬዝዳንት ዶናልድ ትራምፕ በአባይ ጉዳይ ኢትዮጵያና ግብፅ ከስምምነት መድረስ እንደሚችሉ እንደሚያምኑ ተናገሩ። የአባይ ግድብ የናይል ወንዝ እንዳይፈስ ያደርጋል ያሉት ትራምፕ ሁለቱን አገራት ወደ ድርድር ለማምጣት እንደሚፈልጉ መናገራቸውን አናዶሉ የዜና ወኪል ዘግቧል። አደገኛ ሁኔታ ግድቡን የሰሩት ግብጾች ለሚሊዮን ዓመታት ውሃ በሚያገኙበት መንገድ ላይ ነው። አሁን የውሃ ፍሰቱ በአንድ ትልቅ ግድብ ምክንያት ተገድቧል ሲሉ ከአልሲሲ ጋር በነበራቸው ቆይታ ተናግረዋል። ግድቡን በተመለከተ የሆነ ነገር ማድረግ እንዳለብን አስባለሁ። ግድቡ ትልቅ ችግር ነው፣ የሆነ ነገር እናደርጋለን ሲሉ ትራምፕ አከሉ። አንተ ጠንካራ ፕሬዝዳንት ነህ ሲሉ አልሲሲን ያደነቁት ትራምፕ ከግብፅ ጋር ያላቸው ግንኙነትን ለማጠናከር እንደሚሰሩ በውይይታቸው ወቅት መግለጻቸውን ፎክስ ኒውስ ዘግቧል። አያቱ አሳይራቱን አለመስሪያት ርዥን አንቺ የግብፅ ጠንቋይ ርጅን ብለው አፍዝዘዋቸው ከዚህ ሌላ ምን ሊሉ ይችላሉ? ኢትዮጵያም ጠንካራ መሪ እንዳላት ሰምቻለሁ። እርግጥ ነው እንዳንተ አላውቀውም፣ ግን ጠንካራ ሰው ነው። ሁለታችሁን አቀራርበን ከስምምነት ለመድረስ እንሞክራለን። በኢትዮጵያ ጠንካራ መሪ እንዳለ ሰምቻለሁ። የሆነና አንተን እንደማውቀው እሱን አላውቀውም፣ ነገር ግን ጠንካራ ሰው ነው። ሁለታችሁን ለማገናኘት እሞክራለሁ ብለው የነበረውን ሐሳብ ባይሽሩትም አልሲሲ በፊናቸው ትራምፕ ወደ ዋይት ሃውስ ከተመለሱ ወዲህ በስኬቶች የተሞላ ዓመት እንዳሳለፉ ጠቅሰው አሞገሷል። እጅግ ከባድ ያባሉት የጋዛ ጉዳይ ፕሬዝዳንት ትራምፕ ስኬት ማስመዝገባቸውን ገልጸው እንኳን ደስ አሎ ብለዋቸዋል። በሆዳቸው ተፈናቃዮቹን ከትውልድ ቀያቸው ማንሳትን እንዳታሰማኝ አይሆንም ብዬ በአደባባይ ተናግሬያለሁና ሳይሉ አልቀረም። ዶናልድ ትራምፕ ባይሆኑ ኖሮ በጋዛ ከስምምነት አይደረስም ነበር። ለጉዳዩ ትኩረት መስጠቱን ይቀጥሉ ሲሉ አሞካሽተዋል። የግብፁ መሪ በመቀጠል ያነሱት የህልውና ጉዳይ ያሉትን እነሱ የናይል ወንዝ የሚሉትን የአባይ ወንዝና የታላቁ የኢትዮጵያ ህዳሴ ግድብን በሚመለከት በዚህ ጉዳይ ትራምፕ ለግብፅ ለሚያደርጉት ድጋፍ አመስግነዋል። እርስዎ ባይኖሩ ኖሮ አፍሪካ አለች ብሎ ለመናገር ይከብዳል ሳይሉ ሲቀራሉ። አልሲሲ በዚህ ወቅት የቬንዙዌላን ሴት እንደሆኑት አይነት ሆኑ አሉ። አንድ ጡረታ የወጡ ቀልድ የሚዋጣላቸው ዲፕሎማት የ2025ቱን የሰላም ኖቤል ሽልማት ያሸነፉት ቬንዙዌላዊቷ ፖለቲከኛ ማሪያ ኮሪና ማቻዶ አሸናፊ የሆኑት በሀገራቸው የዴሞክራሲ ስርዓት እንዲሰፍን ባደረጉት ብርቱ ጥረት መሆኑ ተነግሮ ነበር። ፖለቲከኛዋ በሀገራቸው ቬንዙዌላ የዴሞክራሲ ንቅናቄን በመምራት ለሌሎች ላቲን አሜሪካውያን ምሳሌ የሚሆኑ ናቸው ሲልም የኖቤል ኮሚቴው ገልጿቸው ነበር። በወቅቱ የጊዜ ጉዳይ ሆነና ቬንዙዌላን የሚመሩት ማዱሮ አሜሪካ እንደ ሕፃን ልጅ ጆሮአቸውን ይዛ ከወሰደቻቸው በኋላ ስልጣን ለማግኘት ሲሉ የአሜሪካንን ደጅ ጠኑ። ደጅ መጥናቱ ይበቃሻል የሚላቸው ቢያጡ የኖቤል ሽልማቴን ለትራምፕ ይሰጥልኝ አሉ። የኖርዌይ የኖቤል ተቋም የኖቤል የሰላም ሽልማት ወደ ሌላ ሰው አይተላለፍም፣ ማጋራትም አይቻልም አለ። ተቋሙ ይሄን ያለው የቬንዙዌላ ተቃዋሚ መሪ ማሪያና ኮሪና ማቻዶ በ2025 ያገኙትን ሽልማት ለአሜሪካው ፕሬዝዳንት ዶናልድ ትራምፕ ሊሰጡ እንደሚችሉ ከተናገሩ በኋላ ነው። ተቋሙ ባወጣው መግለጫ ሽልማቱ ከተሰጠ በኋላ አይነጠቅም፣ አይጋራም፣ አሊያም ለሌሎች ተላልፎ አይሰጥም ብሏል። ማቻዶ ግን ከአሜሪካው ፎክስ ኒውስ ጋር በነበራቸው ቃለ ምልልስ ትራምፕ የቬንዙዌላውን ፕሬዝዳንት ኒኮላስ ማዱሮ ከስልጣን ስላስወገዱ ምስጋና ይሆን ዘንድ ሽልማታቸውን ቢሰጡ ቸው እንደሚወዱ ተናገሩና የኖቤል ሽልማት ሳይሰጣቸው ሞት ወደ ቤታቸው እንዳይመጣ የሚማለዱትን ትራምፕ ሁኔታ አስተውለው ቬንዙዌላን ለስልጣን ካበቃኝ ብለው ማቻዶ ሰጧቸው። ቬንዙዌላው የኒኮላስ ማዱሮ አስተዳደር ተችና ተቃዋሚ የኖቤል ሰላም ሽልማታቸውን ለፕሬዝዳንት ዶናልድ ትራምፕ ሰጡ።
የኖቤል ሽልማት ኮሚቴን አሰራር የጣሰ ነው ቢባልም ትራምፕ ሽልማቱ ተበርክቶላቸው ፈነጠዙ። በሌለ ነገር፣ የእርሳቸው ባልሆነ ነገር እንዲህ የሚደሰቱ ከሆነ ሰውየው የጎደላቸው ነገር አለ ማለት ነው። አልሲሲም እኮ የአስመራውም ሰውዬ እኮ እንዲሁ ተመሳሳይ ነገር ነው ያለባቸው። ማቻዶ ያላቸውን ሰጡ፣ አልሲሲ ምናቸውን ይስጡ? ኢትዮጵያ ጥቂት ጊዜ እንጂ የተቸገረን የምትረዳ የተራበን የምታበላበት ስደተኛን የምትቀበልበት ጊዜ ከፊቷ አለ። እና እኔ ቀልደኛ ጡረታ የወጡ ዲፕሎማት አልሲሲ ማቻዶን የሆነው ስልጣን ስጠኝ አረጋግጥልኝ ሁሉ በፈቃደ ይሁን እንጂ የሰላም ኖቤል ሽልማቴን እሰጥሃለሁ ያለችውን እንዳደረገችው የታላቁ ህዳሴ ግድብ አስተዳደር ውስጥ ወሳኝ ሚና እንዲኖረኝ አድርግልኝ እንጂ ሌላ ግድብ እንዳይሰራ የምቆጣጠርበትና የምከላከልበት ፊርማ በእጄ እንዲገባ አድርግልኝ እንጂ በቀይ ባህር ላይ መንከላወሻ ስፍራ አላጣለህም ሳይሉ አይቀርም። ፕሬዚዳንት ትራምፕ የታላቁ ህዳሴ ግድብን ከዓለም ግዙፍ ግድቦች አንዱ እንደሆነ ጠቀሱ። የግንባታውን ወጪ የሸፈነው እኛ ነን ብለዋል። ትራምፕ ይህን ሲሉ የመጀመሪያ አይደለም። ከቀናት በፊት እኛ ነን ፋይናንስ ያደረግነው ብለው ነበር። ከወራት በፊትም እንዲሁ ሲናገሩ ነበር። የግድቡ ማስተባበሪያ ፕሮጀክት ጽሕፈት ቤት በወቅቱ ለፕሬዝዳንቱ በሰጠው ምላሽ ግድቡ በኢትዮጵያውያን ገንዘብና ላብ የተገነባ ነው ብሎ አስረግጦ ተናግሮ ነበር። ትራምፕ አሁን ወደ ስልጣን ስመለስ ግድቡ በጣም አደገኛ ጉዳይ ሆኖ ነው ያገኘው፣ ወደ ነበረበት መመለስ እችል እንደሆነ አያለው አሏቸው ለአልሲሲ። 10 ሆኖ መጣ 10 ሞት መጣ ብሎ አንዱን ግባ በለው ያለው እዚህ ላይ ግድቡ በጣም አደገኛ ጉዳይ ሆኖ ነው ያገኘሁት፣ ወደ ነበረበት መመለስ እችል እንደሆነ አያለው አሉት ትራምፕ። ወደ ነበረበት ይመለስ፣ ግድቡ ይፍረስ፣ እንዴት ይሁን? ግብፃዊ ተብሎ ዜግነት የተሰጠው አንድም አይቀር ውሃ ይብላው? እንዴት አድርጎ ወደ ነበረበት መመለስ ይቻላል? ምንስ ማለት ነው ወደ ነበረበት መመለስ ማለት? ያለቀ የደቀቀ ጉዳይ። እንግዲህ የታላቁ ህዳሴ ግድብን በተመለከተ ለድርድር ጊዜ የሚያባክንበት አጀንዳ የመሆን ጊዜ ያለፈ ይመስላል። ትራምፕ አድሎ በተሞላበት ሁኔታ ከአልሲሲ የተነገራቸውን ከመስማት ባለፈ ኢትዮጵያና ግድቧ ህዝቧንና መሪዋን ጠንቅቆ ማወቅ ያስፈልጋቸው ነበር። ይህንንም የሚያስረዳ ሰው ሊመድቡ ይገባ ነበር። በኢትዮጵያ ያለው ኤምባሲያቸው ስራው ምንድን ነው ብሎ የሚጠይቅ ጠያቂ እንጃ የሚል መልስ መስጠት ተገቢ አይደለም። ትራምፕ ላለፉት 12 ዓመታት ግብፅን በመምራት ላይ የሚገኙትን አብዱልፈታህ አልሲሲን ጠንካራ መሪ ሲሉ ጠርተዋቸዋል። ታዲያንን አጠገባቸው አስቀምተው ቀሸብነህ ቢሏቸው ታሪክ እንዴት አታውቀውም? የአባይ ምንጩ ኢትዮጵያ ሰከላ ነው ቢሏቸው የጋዛ ተፈናቃይ መጨረሻው እንዴት ይሆናል? ደግሞም የማይቆነጥጡት ልጅ ሲቆጡት ያለቅሳል እንዳይሆን እዚያም ቤት እሳት አለ እንዲሉ አለቃ ገብረሃና በኢትዮጵያ ጠንካራ መሪ እንዳለ ሰምቻለሁ ሲሉ ዝም ብላህ እምቦር አትበል፣ መረጃ እንደሌለው ሰው አታዋክበኝ፣ የማውቀውን ያክል አውቃለሁ፣ ከእውቀት ነፃ አይደለሁም አይነት በሚመስል ሁኔታ አገም ጠቀም አድርገዋቸዋል። ግን ዕውቀታቸው ሙሉ አይመስልም ሳይሆን አይደለም። ምክንያቱም አንዴ ግብፅ ገደበችው ይላሉ፣ አንዴ ለግድቡ ገንዘቡን የሸፈነው እኛ ነን ይላሉ። ዕውቀት ዜሮ። ለካንስ የተማረ የሚመስለን ፈረንጅ ከዕውቀት ነፃ ነውና። እና ትራምፕ ይሁንና አንተን እንደማውቀው እሱን አላውቀውም፣ ነገር ግን ጠንካራ ሰው ነው፣ ስምምነት ማድረግ እንችል እንደሆነ ለማየት ሁለታችሁን ለማገናኘት ሞክራለሁ ሲሉ ለግብፁ ፕሬዝዳንት አብዱልፈታህ አልሲሲ ነግረዋቸዋል። አዎ ይሄኛውን ሰው ጠንካራነቱን ከመስማት በዘለለ አልሲሲን የመዳፋቸውን ያህል እንደሚያውቁት አያውቁትም። ምክንያቱም ኢፍትሐዊ የሆነ ጥቅም ለማግኘት ዶሴ ይዞ በየመድረኩ ከሳሽ ሆኖ የሚገኝ ሰው አይደለም። የራሱን የማያስነካ የሰውን የማይነካ በመሆኑ አንድም ቀን የገሌ ነገር የኔ ነው ይገባኛል ብሎ አያውቅም። የእርሳቸውን የቆርቆሮ ወተት ጠጥተው ያደጉት ዛሬም ከእርሳቸው ዘንድ የሚመጣውን የስኳር መድኃኒት እየዋጡ ዕድሜያቸውን ያስረዘሙት ሰዎች የቀበሩትን የጥፋት ፈንጂ ሲያመክኑ፣ ያበላሹትን ሥራ ሲያቃኑ፣ እነርሱንም በስተርጅና ወህኒ ቤት ሞተው አስከሬናቸውን ለማጓጓዝ አድካሚ እንዳይሆንና ከጉድጓዳቸው እንዳይርቁ ይፈቱ ብለው የፈቱ 24/7 የሚሰሩ እንጂ ሰው ለማጥፋት ሕዝብ በችጋር እንዲያልቅ
ገንዘብ ከሚበተንላቸው ምንዱባን አገራት ጋር የሶስትዮሽ ፊርማ እየተፈራረሙ ለቀንዱ ስጋት ያልሆኑ ሰው በመሆናቸው እንዴት ራሷ የዓለም ሕግ ነኝ የምትል አገር ልታውቃቸው ትችላለች? አጥፊ ሌላውም እንዲጠፋ የሚፈልጉ ቢሆኑ አብረን እናጥፋ ለማለት ቀርበው ያውቋቸው ነበር። ለማንኛውም የትራምፕ ከሕግ በላይ ለሆን ክፉ አመል ሲወዘውዛቸው ከቬንዙዌላ 50 በርሜል በቀን ነዳጅ እየወሰዱ ለአሜሪካ ሕዝብ ጥቅም ሳይሆን ለግል ጥቅማቸው ማካበትን ሲወዱ፣ በአልሲሲ ጉትጎታ ደግሞ ለካንስ አስታራቂ መስሎ ገብቶ ኤሌክትሪክ መሸጥና ማትረፍ ይቻላል የሚል የነጋዴ ሐሳብ እንቅልፍ እንዲነሳቸው ሰበብያ ሆኑባቸው። እና ኤሌክትሪክ እንዴት ነበር የሚሸጠው? በጀሪካን ይቻል ይሆን እንዴ? ኢትዮጵያ ከምታመርተው 3 ባለ 20 ሊትር አሜሪካ 3ቱን 2ቱ ካይሮ 2ቱን ሱዳን ቢከፋፈሉ ኢትዮጵያ ጨብጭባ ቁጭ ብትል የማይደረገውን 10 ሆኖ መጣ አለ። ገደባችን መስራትና ተስፋን ባጣመረ ትውልድ ተገንብቶ ተጠናቋል። አዲዮስ። ግን ይህ አመላቸውን የተከታተሉ የአእምሮ ህመም ስላለባቸው ቶሎ ከፕሬዝደንትነት መነሳት አለባቸው እያሏቸው ነው። ይህን የተናገሩት በአሜሪካ የዴሞክራቲክ እጩ የሆኑት ያሳሚን አንሳሪ ናቸው። የትራምፕን የእብደት አካሄዶች ሌሎችም የዴሞክራት እጩዎች አጠንክረው ተችተዋል። በተለይ ድርጊታቸው፣ ንግግራቸው የዓለምን ሰላም ያናጋል፣ አሜሪካንን በእጅጉ ይጎዳል በሚል በሀገሪቱ ህግ መሰረት የፕሬዝደንትነት ስልጣናቸው እንዲነሳ ግፊት እያደረጉ ነው። የእነ አልሲሲን ቱሪማንቱሪ ይቅርና ይልቅ ጉድ ልንገርህ ወዳጄ፣ የታላቁ ህዳሴ ግድብ ባይጠናቀቅ ኖሮ እንዲህ ወሬው አይበዛም ነበር አሉ የውሃና ኤነርጂ ሚኒስቴር ዶክተር ኢንጂነር ሀብታሙ ይተፋ። ሚኒስትሩ ይህንን ያሉት መስሪያ ቤታቸው የ6 ወራት የሥራ ግምገማውን በነቀምቴ ከተማ እያደረገ ባለበት ወቅት ባደረጉት ንግግር ነው። ሚኒስትሩ ዶክተር ኢንጂነር ሀብታሙ ይተፋ በንግግራቸው የህዳሴ ግድብ ዛሬ በዓለም መድረክ በትልልቅ የዓለማችን ተጽዕኖ ፈጣሪ ሰዎች ዘንድ አጀንዳ መሆን የቻለው በስኬት ማጠናቀቅ በመቻላችን ነው ብለዋል። በኢትዮጵያውያን ህዝብ የገንዘብ የጉልበትና የሐሳብ ጠንካራ ድጋፍ በጠቅላይ ሚኒስትር ዶክተር አብይ አህመድ ቆራጥ ውሳኔና አመራር ሰጭነት መጠናቀቁና ስራ ላይ መዋሉ ዛሬ የዓለም ትልቁ አነጋጋሪ አጀንዳ እንዲሆን ምክንያት ሆኗል ብለዋል ሚኒስትሩ። ይህችን አባባል የፈረንጅ አፍ የምታውቅ ከሆነ ወዳጄ፣ ባታውቅም ትርጁማን ፈልግና ታላቁ የህዳሴ ግድብ እርስዎ ፕሬዝደንት ትራምፕ ከዓለም ግዙፍ ግድቦች አንዱ እንደሆነ የጠቀሱት ግድብ የተገነባው በኢትዮጵያውያን አንጡራ ሀብት ነው በልልኝማ። አክልና እንጀራ እያማረን ዳቦ በልተን፣ ጮማ እያማረን ባቄላ እየበላን፣ ጠጅ እያማረን ውሃ እየጠጣን፣ ነገን ተስፋ አድርገን ጎድሎ ሳይጎርልብን አተን ችጋር ሳይጠናብን የገነባ ነው በልልኝማ። በግልባጭ ለካይሮ እኛ በምንሰጠሽ ውሃና ፈር ያበቀለሽ ብርቱካንና ሙዝ፣ አፕልና አቮካዶ ቢቀርብን እንጂ ምን ይሽቀርብናል? ውሃሽን ግን ማስቀመጫም የለን አናጎልም፣ መጠጣትሽም አይቀርም በልልኝ። ከቻልክ ይህንን ለብቻው በአረብ አፍ አድርግና ጻፈው። ኢትዮጵያ ከአዲስ አበባ፣ ከጎጃም፣ ከጎንደር፣ ከወለጋ፣ ከሐረር፣ ከድሬዳዋ ከየትኛውም አካባቢ የሚገኝ ውሃዋን እንዳይባከንባት ድርቅ በሆነ ጊዜ ጎረቤቶቿ በውሃ ጥም ከንፈራቸው ኮትቻ እንዳይመስል ለጥንቃቄ መገደቡ አይቀርም። እውነቴን ነው። በየቤታችን ገብታችሁ ወጥ እንቅመስ እንዳትሉና በሳቅ እንዳትገሉን እንጂ። ለዚህ ነው ሁልጊዜ ደርባባዋ እማማ ኢትዮጵያ ስራ ላይ ናት የምልህ። አበቃ ወዳጄ፣ ሰላም።